መቼም ተራርቃችሁ አትራራቁ። ቆየን ከተራራቅንማ ለአንቺ ያስላልታየሽ ነው። እኔ የሚታየኝ ለየብቻ ሆናችሁ የምትሆኑት ሁኔታ ነው። ደግሞ ሁሌ እንደምልሽ ጉዳትሽን ማየት ስለማይፈልግ ነው የተናደደብሽ። አይ የኔን ጉዳት በውድም አይተወኝም ነበረ። ታዲያ ጀኔን ለምን አባረራት? እስኪ ንገሪኝ። ያው ስለዋሸችው ነዋ። በጭራሽ በአንቺ ስለመጣችበት ነው ልጅ። እመኚ አምነን ልብ ውስጥ ሞታለሽ አንቺ። አይ እናቴ ልቡ እንኳን ሌላ ሴት ጋር ሳይሆን አይቀርም። ቤተሰባችን ከኛ ርቁ ይህን ሁሉ ጊዜ መኖር አልነበረበት። ትልቅ ተሰርተሻል። ይቅርታ ለመያዝ ለየት ያለ ነገር እየሞከርሽ ነው። እኔ ወደ ከራሴ እድገት ጋር እንጂ ከሰው ጋር አይደለም። ምን አገናኘው? ያው የሚተካኝ ሰው አለ። እንደዚህ አይነት ነገርማ የለም። ሁላችሁም በእኔ ውስጥ ያላችሁ ቦታ የተለያየ። አንቺ እኮ መተኪያ የሌለሽ እህቴ ነሽ። እህቴ? አዎ። ምን ነው አሁን ወንድም አገኘ ብለሽ ልክጅኝ ነው እንዴ? አይ አብሮ አደጌ ስትለኝ ነው ደስ የሚለኝ። ለዛ ነው። አንቺን መስደስትሽ ከሆነማ ሁሌም እንደዚህ እንልሻለሁ። የኔ ልጅ ውብ መሆንሽን ታውቂያለሽ አይደል? አታሳፍረኝ እናቴ። የምሬን እኮ ነው። ደግሞ እንደዚህ ወጣ ወጣ ስትይ መንፈስሽ ይታደሳል። እሱም በማሰብ እኮ ነው የምወጣው። ጥሩ አድርገሻል። ግን መውጣትሽን አቶ አምነን አውቋል? ማወቅ እኮ አይጠበቅበትም። የፈለኩትን ማድረግ ችል እዛ መዳት እንጂ አንቺ ራሱ ከዚህ ብትሄጂ ነው የሚሻለው። አስቀይምሻለች። ወንድሜ አምነን በቻልነው አቅም እንግባባ። ወንድሜ ለአንተ እኔ ሁሌም ቅርብ ነኝ። እኔ ደግሞ ለአንተ ሁሌም ቀዳሚ ደራሽ ነኝ። አክስቴ እስካሁን አልተሰማኝም። አሁን ግን ልናደድብሽ። በየቦታው ገብተሽ ነጣጥለሽ ያሳደግሻቸው ልጆች ውስጥ ተገናኙ እኮ። ዛሬ ነበር መኖር የነበረብሽ። ወደ ወይዘሮ ሙርዚና የተደወለው ስልክ ወይዘሮ ሙርዚናን ቢያስደነግጣትም ነገር ግን አቶ አምናን ወንድሙን ሊያገኝ ችሏል ማለት ነው። የወይዘሮ ሙርዚና አንድ ጥፋት ይታየኛል። እንግዲህ የአምናንን ወንድም የኔ ልጄ ነው ብላ እንግዲህ አስተዋውቀዋለች ማለት ነው። ወይዘሮ ሙርዚና ለምንድን ነው እንደዚህ ልታረግ የፈለገችው? ለምንድን ነው በቀጥታ ወንድምህ ነው እያላለችው? ሁላችንም ጥያቄ ይፈጥሮብናል። ብሌንም እንግዲህ በቃ አቶ አምናን ከእንግዲህ አልፈልገውም ራሴ ነው መንቀሳቀስ አለብኝ ብላ እንግዲህ ራሷን እያዳመጠች ትገኛለች። አዲስ የመጣው የአምናን ወንድም ግን ብሌንን ያየበት አይን የፍቅር አይን ይመስላልና አምናን ጉድ ፈላ። መቼ መጨረሻ ላይ እንዳይጋደም ለችግር እንዳይፈጠር ብለን እንግዲህ እዚህ ጋር እንግዲህ ማስጠንቀቂያ እናስቀምጣለን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ትረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነበራችሁ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለያኝ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ እውነት የሆነ እዛ ቤት ያሉ ሰዎችም የሆነ ያያያዛቸው ነገር አለና እንግዲህ ሁላቸውም ያው በተንኮል የተጠመጠሙ ቢሆንም ሁላቸውም ግን የሆነ የሚያያይዛቸው ነገር አለ ማለት ነው። በዛሬው ዕለት እንግዲህ ወይዘሮ ሙርዚና የአቶ አምናን ወንድም የኔ ልጅ ነው ብላ ለማስተዋወቅ ወስናለች ማለት ነው። ቤት ውስጥ ላሉ ሰዎች ሁሉም እንግዲህ ልጄ ወደዚህ ሊመጣ ነው፣ ደብቄ ያኖርኩት ልጄ ነበረ፣ አሁን በቃ አድጓል፣ ዘመዶችን ማወቅ ይፈልጋል እያለች ትገኛለች እና ያምናል ሀያትም እንግዲህ እንዴ በጣም ክፉ ሰው ነሽ፣ እንዴት እስካሁን ደብቀሽ ይሄን ሁሉ አመት እንዴት ዝምት ያለሽ ነበር ያለቻትና እሷም እንግዲህ አይ እኔ አውቄ አይደለም የኑሮ ጉዳይ ነው የደበቀው፣ አሁን ግን አድግ ያለው ቤተሰቦቼ ማወቅ ፈልጋለሁ፣ ዘመዶቼ ማወቅ ፈልጋለሁ ስላለ ከአምናን እየጋር አስተዋወቀው ፈልጌ ነው በማለት ነበር ያለችውና አምናን እንግዲህ በጣም ደስ ብሎታል። አክስቴ በእውነት ወንድም እንዳለኝ እያወቅሽ እንግዲህ ወንድም የሚለው ያው ያክስቱ ልጅ ነው እንደ ወንድሙ ነውና እስካሁን ዝም ማለትሽ በጣም አናዶኛል። ግን አሁንም ቢሆን ቤተሰባችን ነው ዛሬ ነገ እያልሽ አሁንም ጊዜ እንዳትፈጂ አምጪና አስተዋውቂን የሚል ነበረ ያለውና እሷ እንግዲህ በጣም ደስተኛ ሆናለች። እሱም ደውሎላት እንግዲህ መጥቼ በር ላይ ደርሻለሁ ነበር ያላትና በጣም ደንግጣለች። እንግዲህ እኔ እናንተ አንድ የምንስማማው ነገር አለ፣ ወደ ቤት ከመግባትህ በፊት እዚህ ቤት የኔ ልጅ ብቻ ሆነ ነው የምትኖረው፣ ሌላ ነገር ምንም ነገር ማድረግ እንዳትሞክር፣ ነገሮችን በራሴ መንገድ እስከማስተካከል ድረስ አንድ ነገር ለማድረግ እንዳትሞክር ነበር ያለችው። እሱም እሺ እናያለን፣ መደባበቁ ለምን አስፈለገ፣ መዋሸቱ ለምን አስፈለገ ነበር ያላትና
እሷ ግን እዚህ ቤት መኖር የምትችለው አንተ የኔ ልጅ ከሆንክ ብቻ ነው ብለዋለች። እንግዲህ ከአምናን ጋር ተተዋውቀዋል። እሱም አምናንም እንግዲህ አንተን የመሰለ ወንድም እያለኝ አለመታወቂ በጣም ቆጭቶኛል ነበር ያለው። ከእንግዲህ በሁሉም ነገር ከጎንህ ነኝ ቢለውም እሱ እንግዲህ አዎ እኔም በማንኛው ነገር ቀድሜ ያገኛለሁ ከጎን አለውልህ እያለው እያስመሰለ ይገኛል። ፊቱ ላይ ግን ምንም ደስታ አይታይም። ና ስለዚህ እኔ እናንተ አሁን ሰላም ፈጥረን ተስማምተን መኖር አለብን ነበር ያለው። ወንድሜ እኔ እናንተ ምንም የሚያጣላ ነገር የለም፣ በሁሉም ነገር ተስማምተን መኖር እንችላለን ነበር ያለው ወንድሙና ቢሆንም ግን አዎ እናታችን ስለሞተች በጣም አዝኛለሁ ብሎ እንግዲህ እናትህ ወይም ደግሞ አክስቴ ማለት ነው ብሎ ነገሮችን አስቀይሶ ይገኛልና ቢሆንም ግን አዎ መወለድ ቋንቋ ነው፣ ከአንድ እናት ባንወለድም እኔና አንተ ወንድማማቾች ነን እያለ ፍቅራቸውን እየተገላለጡ ይገኛሉ ማለት ነው። እና ሁለቱም ቢሆንም ግን ወይዘሮ ሙርዚና በጣም እያለቀሰች ነበር። እህቴ አንቺ መኖር ያለብሽ ዛሬ ነበረ። አንቺ የተለያየ ቤት ገብተሽ እሳት ውስጥ ገብተሽ የተለያየ ቦታ ያሳደግሻቸው ልጆች ይኸው ዛሬ ተገናኝተው ፍቅራቸውን እየተገላለጡ ነው። አጠገብሽ ሆኜ አስታምሜ ባላገዝሽም ዛሬ ግን ልጆችሽ በዚህ ምክንያት እንዲጣሉ እንዲጋደሉ አላደርግም። የምችለውን ሁሉ አድርጌ ልጆችሽን ለማስማማት ቃል ገባልሻለሁ፣ ሚስጥርሽን እንጠብቅልሻለሁ እያለች እያለቀሰች ትገኛለች ወይዘሮ ሙርዚና። ወይዘሮ ሙርዚና ለምን እውነቱን አልተናገረችም? እውነቱን ብትናገር እዛ ቤት ውስጥ ድጋሚ ሌላ ችግር አይፈጠርም ነበረ። ብሌንም እንግዲህ አቶ አምናን እኔን እያየኝ አይደለም፣ በቅርብ የመጣችው ነው እንደውም እያየ ያለው እያለች ለእናት ዛራ እየነገረቻት ነበረ። ልጄ የማሪያ ፍቅርና የአቶ አምናን ጊዜያዊ ነው፣ አንቺን እኮ ስለሚወድሽ ነው ሚስቱን ጄሪን ከዚህ ቤት ያባረራት። አሁንም ለመሆኑ እንዳኮረፈሽ ነው ነበር ያለቻትና አዎ እናቴ ዛህራ እንዳኮረፈኝ ነው። እኔ አሁን ራሴን ሆኜ መኖር አለብኝ። አቶ አምና ምንም አይነት ቦታ ለኔ የለውም። ለምን ሁለታችንም የተሳሳተ ነገር ውስጥ እንደገባን አላውቅም። የአቶ አምናን ነገር እዚህ ጋር ባቆሞ ይሻላል። በተለም እና ዛራ ግን ልጄ አንቺ በአምና ልብ ውስጥ የተለያየ ቦታ አለሽ። እመኚ ልጄ ስለሚወድሽ እኮ ነው ጄሪን ከዚህ ቤት ያባረራት። የአንቺን መጎዳት ደግሞ ስለማይፈልግ ነው ያኮረፈሽ። ለምን እውነቱን አልነገረችኝም ብሎ ነው፣ ስለሚወድሽ ነው፣ በልብ ውስጥ ትልቅ ቦታ ስላለሽ ነው ነበረ ያለቻትና ብሌን ግን አይ እኔስ መጣፌን ይዤ ወጣ ብዬ መናፈሻ ቦታ ወጥቼ ራሴን ማደስ አለብኝ፣ ራሴን ሆኜ መኖር አለብኝ ብላ ነበር ያመራችው። ወደ ውጭ ስትወጣ እንግዲህ ከማሪያ ጋር ይገናኛሉና ማሪያም ብሌን ወዴት ልትሄጂ ነው በማለት ነበር የጠየቀቻት። ብሌንም ኮስተር በማለት የሚሄድበትን ቦታ መናገር እኮ ግዴታ የለብኝም፣ የትም ብሄድ ደግሞ ማንም ምንም አይመለከተውም ነበር ያለቻት። በጣም ጥሩ፣ ነገር ግን ሳይሽ የአምናንን ልብ ለመቆጣጠር ብዙ ነገር እያደረግሽ ነው። አምናን የኔ ብቻ ነው ነበር ያለቻት። እኔ ስለ አምናን ምንም አይመለከተኝም፣ ምንም ማድረግ ትችያለሽ፣ ደህና ወይ ብላ ልትሄዳ ስትል ነው እንግዲህ አምናን መቶ አጠገባቸው የደረሰውና አዲስ ነገር አለ እናንተ፣ ወንድም እንዳለኝ አክስቴ ነገረችኝ። ዛሬ ከወንድሜ ልተዋወቅ ነው ነበር ያለው። ብሌንም በጣም ደስ ይላል አምናን፣ ወንድም ስላለህና ከወንድም ልተዋወቅ ስለሆነ እንኳን ደስ አለክ ነበር ያለችው። እሷን ግን ያለችውም አልተሰማው። ሜሪያኔ ወደ ክላስ እንግባና እነግርሻለሁ ነበር ብሎ ሜሪያን ይዞ ሲሄድ ብሌን በጣም በመናደድ ወጥታ ሄደችው ማለት ነው። አቶ አምናን ምን እያደረገ ነው? እሷን ለማስቀናት ነው ወይስ ምንድነው እያደረገ ያለው? እንግዲህ ለማርያም ነግሯት ነበረ ወንድሙን እንዳገኘና በቅርቡ እንደሚመጣ ቢነግራትም ነገር ግን ከእንግዲህ ወንድም አግኝተሃል እኔ አላስፈልግም ማለት ነው ነበር ያለችው። እሷም እንግዲህ አይ ምን ነው ወንድም አገኘ ብለሽ ልትከጂኝ ነው እንዴ ነበር ያላትና አይ አይደለም አንቺ እኮ ሁላችሁም እዚህ ቤት ውስጥ በእኔ ልብ ውስጥ የተለየ ቦታ አላችሁ። አንቺም ሁላችሁም፣ አንቺም በተለይ እኔ እንደ እህቴ የማይሽ ናሽ ያላትና እንደ እህቴ ነው የማይሽ ሲላት እንግዲህ በጣም ነው የደነገጠችው። እንደ እህቴ ያልከው? አዎ ምን ነው ደነገጥሽ ቢላትም አይ እንደ እህቴ ስትለኝ ሳይሆን እኔ የሚያምርብኝ ደስ የሚለኝ አብሮ አደጌ ስትለኝ ነው ነበር ያለችው። እሷ በቅርቡ ሚስት ለመሆን እየፈለገች ነው፣ ነገር ግን እንደ እህቴ ነው የሚያይ ስላት እንግዲህ አመዷ ነበር ቡን ያለውና የመጣው እንግዳም እንግዲህ
ምግብ እየበሉ ምግብ ጠረጴዛ ላይ ተቀምጠው የዚህ ቤት ባለቤት እንግዲህ ማሪያ ትመስለኛለች፣ የአምናን ባለቤት። በጣም ደስ ትላላችሁ ደግሞ ያዝልቃችሁ ነበር ያለውና የአምናን ሀያትም ቶሎ ፈጠን ብላ አዎ ማሪያ ናት ነበር ያለችው በፈገግታ። አምናን አንገቱን ነበር የደፋው፣ ምንም አልተናገረም። ብሌንም መልካም ማዕድ ይሁንላችሁ ብላ ተነስታ ወደ ክላሷ ገብታ ማልቀስና የመረጠችው ለምን እንደዚህ ይሆናል፣ ለምንድን የኔድል እንደዚህ ሆነው እያለች እንግዲህ እያለቀሰ ትገኛለች ማለት ነው። ወይዘሮ ሙርዚና ዛሬ እንግዲህ ሜርሲን አግኝታታለች ማለት ነው። እና ሜርሲን እና እስቲ አንዳንድ ነገር እናውራ፣ እቺ የአምናን ሀያት ግን ምኗ ነው ደስ ያለች ነገር አለ እንደምኗም ደስ አይልም እያለቻት ነበርና ሜርሲም በጣም ጥሩ ዛሬ የሚያሳማኝ ሰው አገኘው፣ በፊት እኮ አብሬ ማማውስ የለኝም ነበር፣ ይሄን እድል ልጠቀምበት በማለት እንግዲህ አንዳንድ ሚስጥሮች ወጥታ አርግታ የአምናንን ሀያትም ደግሞ እንደማትወዳትም እየነገረቻት ነበረ። ወይዘሮ ሙርዚና መጨረሻ ላይ በቃሽ እንዴ ዝም ብዬ ሳወራሽ እኮ ዝም ብለሽ ተበጣረሽ እንዴ ስታወሪ ልትይ ነው እንዴ እድል እኮ አልሰጥሽኝም፣ በቃሽ ዝም በይ አሁን ነበር ያለቻት። አይ እንደውም አንቺ ራሱ እሷን ብትርቂያት ይሻላል፣ ካራክሻት ድጋሚ አንቺ ታሳብድሻለች ነበር ያለቻት። ድጋሚ ታሳብድሻለኝ በይ አሁን ይሄንን ያወራሹን ነገር ሁሉ ሄጄ እነግራታለሁ፣ ለአምናን ሀያት ማለት ነው እነግራታለሁ፣ ወይ ደግሞ እኔ የምልሽን ሁሉ እሽት ያለሽ ምረጭ ነው ያለቻት። አንድም ቀን በእጄ ያስገባሻለሁ ብዬ አስቤ አላቅም ነበረ፣ ዛሬ ግን በእጄ አስገባዋት እሰራላታለሁ በማለት በይ በዳዴ ሂጂ ነበር ብላ መሬት ላይ ነበረ በዳዴ እያስሄደቻት መሬት እያስፈቀፈቀቻት የነበረው። ኧረ እባክሽ አንቺ ሴትዮ፣ ኧረ እባክሽ የቆየ ቂም አለብሽ፣ ምን አርጌሽ ነው እያለቻት ነበረ። ዝም ብለሽ ተንፏቀቂ ብዬሻለሁ፣ ተንፏቀቂ። ሜርሲ እየተንፏቀቀች ነበረ። እና ዛሬ ላይ ሙርዚና እንግዲህ ብድሯን እየመለሰ ትገኛለች በትንሹም ቢሆን ማለት ነው። ከዛም ተመልሳ እግሯን እያሳሸቻት ነበር። እግሬን እሺ በስነ ስርዓቱ እሽኝ እያለቻት ነበረ። እንግዲህ ሜርሲሻ ወዳም ሳይሆን በግዷ የሙርዚናን እግር እያሸች ነበር እያለች እየተራደደች እና አሁን ይሄንን ችግር የጠባብሰው ነገር ታሳሽኛለሽ ነበር ያለቻት። አዎ የኔ የተጠበሰው ኑሮ ለማሸነፍ ነው። አንቺ ዝም ብለሽ ነገር ከማመላለሱ እዚህ ለምን እንደኔ አሰሪም አንቺ ወይም ደግሞ ወጣ ብለሽ ለምን የሆነ የልብስ መስቀያ ነገር አትሆኝም? ልብሱ አንቺ ላይ ይሰቀልና ነገሩ ግን እዛ ጋር ደግሞ ሀሜት ስለምትወጂ የሚያሳማሽ ሰው የለም። ለካ ችግር ነው። እኔ በምን ዳይ ነው የምሰራው? እኔ ራሴን ጠብቃለሁ። ሰውነቴ እንዲበላሽብኝ አልፈልግም። የወንድሜ ልጅ ያግዘኛል ምን ያሳጣኝ ብዬ ነው መላለች ማለት ነውና ሜርሲሻ ዛሬ ተገኝታለች። በዳዴ አስኬደቻት፣ እግሯን አሳጠበቻት ማለት ነውና ነገር ግን የብሌን ነገር አልሆነም። አቶ አምናን ተው ብሌን አታስለቅስብን እያልን እንገኛለን። እና ግን ያው ከአቶ አምናን አነጋገር እንደተረዳ ነው ማሪያና አቶ አምናን ምንም ግንኙነት የላቸውም። አብራ አደጉ ናት። በቃ ይንከባከባታል እንጂ ሌላ ምንም ግንኙነት የላትም። እንግዲህ ብሌንን በጣም እንደሚወዳት ነው የምንረዳው። ትልቅ ቦታ አለው ለሷና ያው ዞሮ መዝጊያው ጭራሮ ነው። ዞሮ አምናና ብሌን አንድ ላይ መሆናቸው አይቀርም። ግን አሁን የመጣው የአምናን ወንድም ቀድሞ ብሌንን ካልቀማ ማለት ነውና እንግዲህ መንገድ ላይም ሲገናኙ በጣም ደንግጦ ነበረ። እዚህ ቤት ያልተተዋወቅኳት ገና አንስትዬ ቆንጆ ማለች ማለት ነው በማለት እንግዲህ ሰላም እያላት ነበረ። እሱም ከዚህ ከቆንጅዬ ልጅም አላስተዋወቃችኝም እያለ ነበረ። ብሌንም እንግዲህ እኔ ማንም እንዲያስተዋውቀኝ አልፈልግም፣ ራሴን ማስተዋወቅ እችላለሁ፣ ብሌን እባላለሁ ብላ ራሷን አስተዋውቃለች። በራሷ ቆማለች፣ በራሷ ኮንፊደንስ ቆማለች አሁን ብሌን ማለት ነው። እና ድራማ ደስ የሚልና አስተማሪ ድራማ፣ ብዙ ቁም ነገር ያለው ድራማ ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱ። እንደተለመደው አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አብሮነታችሁ አይለየኝ። ቸር ሰንብቱልኝ።